አስደነገጥኩ እኔ እባክሽ እብድ ያስደነግጠኝ ታዲያ በምንድን ነው የምትደነግጠው በጅል ጅል ታዲያ ነው ጅል ምን አንተ ነው ጅል ማይ አንተ ነው ጅል ያልከው አዎ ጅል ይኸውልሽ ማይ እቺን ጅል ዞር አድርጊ አንተ ነው ጅል ምን አለበት ልጄን ታይልኝ የሚሰርበኝን እየሰማሽ አይደል እንዴ ደሞ እኮ እኔም ልጅሽ ነኝ ቆይ ከመቼ ወዲህ ነው ደግሞ እኔ እናትሽ የምሆነው ባይብ ነው አጎት የምንገናኘው የእሺ እኮ ቤስት ፍሬንድ ነው ምን ፍሬንድ ቆይ ምን አለበት አንቺ ልጅ እንደው እንደ ሴት ብትሆኚ ባትንቀዠቀዢ ኧረ ተይ ግድ የለሽም ሴትነትሽን አክብሪው አይ ማይ በናፊማ ቀልድ የለም እሺ ኔኒድ ምን ትሄዳለና ወፍጮ ቤት ታግዘኛለና እንሂድ እንዴ ወፍጮ ቤትማ እኮ ነው የምትሄዱት እኔ የሚተላኩትን ላርስና አብረን እንዳ ጠብቁኝ እሺ እሱ አብድነች እንሂድ እሸቱ አንዴ ላናግርህ እሺ እሺ አውሩ እኔ የቀረኝን ዕቃ ገዝቼ ልምጣ ቆይ ይህን ያህል ምንድን ነው ማለቴ ምን ልታወራኝ ስለ ናፍቆት ላወራ ነው ናፊ ምን ሆነች አሁን አይደል እንዴ ጥያት የመጣሁት እማዬ ስለቸኮለች ነው እንጂ እኮ ይዣት መጣ ነበር እኔ እሺ ጊዜ ደውላታለሁ ስልክ አታነሳም አንተን ግን በየደቂቃው ታገኝልኛለች አሁን መቅናቱ ቀስ ብሎ አይደርስም ናፊ ምን ሆናለች እያልኩ እኮ ምንም አልሆነችም የመጣሁት እንድትተውልኝ ልነግርህ በቃ የምችል ከሆነ ተውልኝ አልገባኝም ምን አለኝና ምን ልተው ናፊ ማለት እኮ ቤስት ፍሬንድ ነች ለእኔ ደግሞ ፍቅረኛዬ ነች አንተ ያለ ምንም ጊዜ ልሰጠኝ አልቻለችም 10 ጊዜ ሼ ነው ወጣ ወረደ ሼ ነው ውሃ ቀጠነ ሼ ነው እሺ በጣም ይሰለቻል እኔ ደግሞ ሁለታችሁንም የሚወድ ልብ የለኝም ምችል ከሆነ ተውልኝ ካልሆነ ደግሞ ለነገሩ ችግር የለም ያሙ የሰውዬ ያለውን ነገር ሰምተሽው ከሆነ አንቺ እንደምታስቢው አይደለም እሺ ቆይ ግን አንተ የኔ ልጅ ነህ ያንተ ሴት ከምን ፍሬንዷ ጋራ ጡል ስትል ብታያት ደስ ይልሃል ትፈቅዳለህ ይኸው አትፈቅድ ይልቅ ያለህን ስማውና ተውለት ምን አለኝና ነው ምን ተውለት ሲኖር እኮ ነው የሚተዋው አይደል ድሮም እኮ ጅል ወንድ የሰው ሚስት ማባበል ይወዳል ያ ጓደኛሽ ስሙ ማን ነበር እንዴ የኔ ጓደኛማ ልጅሽ ነው የእሺ ስም ጠፍቶሽ ነው የልጄ ስም እንዴት ይጠፋኛል እሱም መቼ ለኔ ትነግሪኛለሽ እንዴ የክፉ ሰው ስም ይጠፋል አይጠፋም እኔ ያልኩሽ የውሃ አጣጭሽ ያ እንኳን የሚወድሽ ያ እንኳን ስላንቺ የሚከራከረው የሚንከባከብሽ የሚያስብልሽ ሲሳይ ነው አይባልም የሚባለው ሲስዬ ምን ሆነ ሲሱካ ምን ነካው ሲስሻ የት ሄዶ ነው የሚባለው አይ ማዘሯ ተጫዋች እኮ ነሽ አዎ ነኝ ተጫዋችማ ነኝ የግብድል የለኝም እንጂ ግልፍጥ ይልቅ ምን እንደምትዩ ታውቂያለሽ ችግር የለውም ብለን ያልነው ነገር ነው ችግር እያመጣብን ያለው በዩ ምን ማለት ነው ወንዶቹ ይገባቸዋል አንቺማ አታገኙ
ካገኘሽው በይው። እናንተም ያመናችሁት አልከዳችሁ ይሆናል፣ ግን የሚከዳችሁን ነው ያመናችሁት። ጨርሻለሁ ሲስ። አንድ ነገር ላስቸገረ እኮ ይዣት ትመጣ ነበር። አሁን አይደል እንዴ ጥያት የመጣው? ሲስ ጨርሻለሁ። አንድ ነገር በቃ ተኛ። ቆይ ምን ያልኩልሽ ነገር አለ? ምን ትዕግስት? አቤት። ይቅርታ። ምን ነበር? ትንሽ አሞኝ ላስፈቅድህ ነበር። በቃ ተው። አይ በቃ ሂጂ። ይቅርታ፣ ጥሩ ስሜት ላይ ስላልሆንኩ። ቆይ ማዘሯ ምን ለማለት ፈልገው ነው? ችግር አያመጣም ብለን ያሰብነው ነው ችግር እያመጣብን ያለው ምናምን ብለሽ ንገሪው ያሉኝ። እኔ ቆይ እናንተ ቢመምጣት እንደ ችግር ነው የሚያዩት? ቆይ ይሄን ያህል ችግር ሆኜባታለሁ እንዴ? አረጋጊው ባክሽ። ቅድም ሲሳይ መጣና ሚስቴን ተውልኝ ምናምን እያለ ሲያናግረኝ አይታ እኮ ነው። ማለት ሲሳይ አንተ ስለምንድን ነው የሚያወራክ? ቀዝቀዝ አድርጊው እንጂ እኛ ወንዶቹ ደግሞ በንግግር ፈተነዋልሽ። ቆይ ማንንም ብሎ ነው የሚያስበው? አታካምጁ እንጂ ስለወደደሽ እኮ ነው አይኑን አፍጦ መጥቶ ተውልኝ ያለኝ አይደል? እንደውም እሱ ጥሩ ነገር ነው ያደረገው። እኔ በሆነ ማደርገውን ነገር ታውቂያለሽ። ሁለተኛ ሚስት ያጠገብ እንዳደርስ ብዬ በቦክስ ነበር ነው። ወዴት? አሁን ደግሞ እኔ አንተ ነው ያለው ሁለተኛ አጠገቤ እንዳደርስ ብዬ በቦክስ ብዬ ነው የምመጣው። አባውና ገባለቀቀኛ አንሳ ሌባ ጭራሽ የሚስቴን ስልክ ሰርቀህ ታፈጣለህ እንዴ? ምን አይነቱ ፈጣጣ ነው? አቦነ ጨካ እንደሆነች አላወቅኩማ። በማንካ በቃ አንተ አደዛ እስኪ እዴ በቃ ከተዋነ ነው ይቀራል። አቦ በሴቶቹ ባሳ ነይ ሂጂ ይሞታል። ሌባ ሴት ሌባ። ስልክሽን እስክትሰረቂ ድረስ ምን ሆነሽ ነው? ምን ሆነሽ ነው? አሞኝ መሰለኝ። እንዳመመሽማ እኮ ገብቶኛል፣ ግን ምንሽን ያመመሽ ነው ያልኩሽ? እኔ ዶክተር አይደለሁ፣ በምን አውቃለሁ? ብቻ እዚህ ጋር ዝም ብሎ ይሸቅሽቀኛል። ምን አልሽ? ይሸቅሽቀኛል? እንዴ
በጣም ይቅርታ። ለማንኛውም ይሄን ቦርሳሽን ልዝጋልሽ። ደግሞ እንደዚህ ነው የሚያዘው። እሺ በጣም ይቅርታ። ይሄ ይሸቀሽቀኛል፣ ይወጋጋኛል፣ ይወግረኛል ምናምን የሚሉ ቃላቶች የማየ ብቻ ስለሚመስለኝ ይሳኩብሽ። ለማንኛውም እሸቱ ይባላል። እሱ ይቆይ። አሁን ባህላዊ ወዘመናዊ አምቡላንስ ላይ ነው ያለሽው። ወዴት መሄድ ትፈልጊያለሽ? ወደ ሆስፒታል ወይስ ወደ ቤት? ቤት ማስታገሻለኝ። ደንበኛዬ እባክዎትን ሎኬሽን ያሉ። ቆይ ማንንም ብለህ ነው የምታስበው? ለምንድን ነው ሄደሽን ያወራኸው? ቆይ ባወራው ምን አለበት እንዴ? ቆይ እኔ ምን አጉድዬብህ ነው በሰው ፊት ለፊት ሄደህ የምታሳጣኝ? ፍቅረኛሞች ከሚለው ስም ውጭ እኮ እና እኔና አንቺ የጋራ የሚባል ነገር የለም። በወር ወይ በ15 ቀን የተገናኙ አንሶላ መጋፈፍ ነው ላንቺ ፍቅር? ንገረኝ እስኪ። ሺህ ጊዜ እየደወልኩልሽ ስልክ አለማንሳት ነው ላንቺ ፍቅር? ንገሪኛ፣ ላንቺ ፍቅር ምንድን ነው? ይህንን የሚያጡ ብዙ ሰዎች አሉ። እሺ እኔ ብዙ ሰዎች ከሚባሉት ውስጥ አይደለሁም። ቃል የገባሽልኝ በልብሽ ቦታ ያለኝ ያ አንድ ሰው ነኝ። ወይስ ለአንቺ በልብሽ የማይተካ ቦታ ያለው ያ ቤስት ፍሬንድሽ? ቆይ ምንድነው ችግር? እሺ ለምንድነው እንደዚህ የጠመርከው? ሰው ከቤስት ፍሬንዱ ጋር መቀራረብ አይችልም? አዎ አይችልም። ለምን? ምክንያቱም ቃላት ሊገልጸው የማይችል ቅንጣት ረቂቅ በውስጣችሁ ፍቅር ስለሚኖር፣ አንቺም ጋር እሸቱም ጋር እንደዚህ አይነት ፍቅር ስላለ። እሺ እንደምታስበው ተራ አይነት ሰው አይደለም። እሺ ነው። እሱስ ወንድ አይደል? እሱ ማን ስለሆነ ነው መላመድ፣ መተሳሰብ፣ መቀራረብ የማያሸንፈው? እሱ ማን ነው? ይኸውልህ ለማንኛውም ከዚህ በኋላ አጠገቤ እንዳትደርስ እሺ? እና ደግሞ አንተ የጀመርከውን ጨርስ። ስሚ፣ ትላንትና ምን አይነት ህልም ቢያቃዠኝ ጥሩ ነው። በእጄ ሙሉ አበባ ውበትና መዓዛው መንገድ ላይ አላስኬድ ሲል እንደዛ ስሰቃ አድሬ ቆይ እስኪ ላስፈታው ብዬ ሲል ምን ቢሆን ጥሩ። ለካ ትላንትና ይዤ ስሮጥ መዓዛሽ በሙሉ ልብሴ ላይ ቀርቶ ነበር። እኔም እኮ ሳልተኛ ነው ያደርኩት። ለምን? አንቺም መዓዛ ያላስተኛልሽ? አይ እንደሱ ሳይሆን የአምቡላንስ ጩኸት እንደዚሁ ሲረብሸኝ ነው ያደረው። ከዛ ስልኬ ምንድነው ብዬ ሳየው ለካ ትናንትና አምቡላንስ ብዬ ሴፍ ያደረኩት ልጅ ነው እንቅልፌ የነሳኝ። እኔን አምቡላንስ ብለሽ ሴፍ ካደረግሽኝ ዛሬ ተጫረስናት። እንዴ የት አግኝታኝ እንጨርሳለን? የት ያሉ ይመስልሽ? ያው አምቡላንስ ከሆስፒታል መቼም አይጠፋም። እንዴት ነው የአምቡላንስ ድምፅ አይሰማሽ? ምንድን ነው እንደዚህ የሮች ስትመጪ እኮ ትጠመጠሚብኛለሽ ብዬ ነበር። ፈራው፣ አፈርኩ መሰለኝ። ትላንትስ እንደዛ ደረቴ ላይ ተለጠፈሽ መዓዛሽን ስታውጅኝ አትፈሪም ነበር? ትናንትና ማንተ ነበርክ ሳላስበው ቆሌን በሽታዬን ገፈ ደረት ላይ ለጠፍከኝ። እሱማ ታምሽ ስለነበር ነው። ዛሬስ ምን ለየው? ጆሮዬ ላይ የጮፍክ ሀሳቤን ተቆጣጥረዋል እኮ። እንቅልፍ ይሁን ህመም በጣም አድክሞኛል እኮ። እንደዚህ ይቻላል እንዴ? እንዴት? እንጃ፣ ግን ባንዴ ወደድኩሽ።
ሰዎች ባልሆንኩት ነገር ሲጠረጥሩኝ እናቴ እንኳን ሳትቀር በቤት ሰፈሬ እንዴት ስትጠረጥረኝ እኔ አንዴ እንደ አምቡላንስ አንዴ ደግሞ በርሽ ላይ ቆሜ እንደዘበኛ ራሴን ሳገኘው ማመን አቃተኝ። ትዕግስትና እምነት ይኑረን እንጂ ይሆናሉ ብለን ማናስባቸው ነገሮች ሁሉ ይሆናሉ። አሁን በዚህ ቅጽበት እኔን ትወዳለች ብሎ ማናሰበ? አንቺ ስምሽ ትዕግስት ስለሆነ እኔ ደግሞ እምነት ስላለኝ ታወራለህ፣ ታቅፈኛለህ። በሚገባ ነው እንጂ እሱ ይቆየንና We spent years in training, fighting battles uphill. When care is heavy and getting heavier still. If you need or want me, I'm never too hard to find. You know the places that I like to hide, and we'll go there side by side. You and I, our footsteps in perfect stride. ማይ የፍቅረኛ የመስሪያ ቤት ነው። እውነት የፈለግሽውን አልጋ ማዘዝ ትችያለሽ። ጎሽ የኔ ልጅ እንደው ተባረኪልኝ፣ ብሩክ ሁኚ፣ ሙሉ እንዳሳየሽኝ እንደው ሙሉ ይስጥሽ፣ እንደው እድሜ ይስጥሽ። እኔን ሙሉ እንዳሳየሽኝ። ትዕዛዝ መጥቷል። ምንድን ነበር ያልሽው? ፍቅረኛ ነው። እሺ ሰላም ነው ማዘር? እግዚአብሔር እንዴት ይመስገን ነው? ደህና ነኝ። ምን እንስራላችሁ? ማዘር የፈለጉትን ስራ አላቸው። በቃ እና ቢሮ እንግባ ማዘር። እሺ ፍሬም ላስመርጣችሁ። ጥሩ፣ እንደዛ ከሆነ ጥሩ። ቆይ እኔ ምን አጉድዬብህ ነው በሰው ፊት ለፊት ሄደህ የምታሳጣኝ? ይኸውልህ ለማንኛውም ከዚህ በኋላ አጠገቤ እንዳትደርስ እሺ? እሺ ይቅርታ አድርጊልኝ። ምን አጠፋ? ባልዋልሽበት ስለዋልኩሽ፣ ያለ ስምሽ ስም ስለሰጠሁሽ፣ እሱንም ደግሞ ምንም የማያውቀውን ከጀርባው እጂ ስላወራሁት አጥፍቻለሁ። በቃ ይቅርታ አድርጊልኝ። ስህተት ምን ማድረግ እንዳለብንና ምን ማድረግ እንደሌለብን ካስተማረን መጥፎ አይደለም። ይቅርታ አድርጌልሃለሁ። በቃ ደግሞ ሰርፕራይዝ አለሽ። እሺ ስራ ቦታ የሆነች ስራ አለችኝ። እሷን ጨራርሼ አንቺ ደግሞ ልብስ ቀይረሽ ነው መጣ። እሺ
የመጣሁ አይባልም እንዴ? ገና ምስር እየለቀምሽ ነው? እንደውም ሳላስበው ስትመጣብኝ አደባልቄዋለሁ ከለቀምኩት ጋር። እማዬ ወይ ጀግናው ልጅሽን በፍቅር ያንበረከከችው ሴት እሷ ነች። መቼም ታውቂያታለሽ አይደል? እንደውም አልጋሽ በፈለግሽው መልኩ ይሰራልሻል ምናምን ስትልሽ የነበረችው እሷ እና ደግሞ የወደፊት ማራኪ ምራትሽ ሆናለች። ደግሞ ተዋቂያት፣ ስሟ ትዕግስት ነው። እሺ ጎሽ ትዕግስት ትዕግስት ስለሆንሽ ነው የኔ እናት እስካመሉ ችለሽው የኖርሽው። እንዴ ማማ ይሄን አክል አስቸጋሪ ነበር እንዴ? አስቸጋሪ ቢሉሽ አስቸጋሪ ነው እንዴ? ለአስቸጋሪ ምን ቃል አለው እናቴ? እንዴ ከልጅነቱ ጀምሮ ፈሱን እያንዛረጠ የቤቱን ዕቃ የጨረሰው እሱ አይደል እንዴ? አድጎስ ማማ? አድጎማ ብሶበታል። ይኸው አድጎም ፈሱን እያንዛረጠ ያቺ ማናት ምን ፍሬንዴ ከሚላት ጋራ ይኸው መንደሩን እያመሰው። እማዬ ወይ የሚበላ ነገር ብታቅርቢላት አይሻልም? መሸወጃ የምትነግረኝ ነገር አለህ? እማዬ ምንድን ነው? ምን በናፊ ሀሳብ ስጠረጥኝ እውነተኛ ጓደኛዬን ይዤ መጣሁ አይደለ? እሺ ከሷም ልታፋችኝ ነው? እቴ ፈስ ያለበት ዝላ አይችልም አሉ። እሺ እሱ ደግሞ ምን ማለት ነው እማዬ? ማለትማ ሰው ስላወራብህ ሀሳብ ማስቀየሪያ ለማደናበሪያ ተጠቅመህባት ከሆነ በጊዜ መልሳት፣ በእድሜዋ አትጫወት ማለት ነው። እማዬ ይኸውልሽ የምን ሀሳብ ማስቀየሪያ ነው እማዬ? እማዬ ወድጄና አምኜባት ስለሆነ አይደል ከአንቺ ከእናቴ ጋር ላስተዋውቃት የመጣሁት። ናፊ እናንተ ቅዠት ናት። እሺ በፊትም ቢሆን እኮ ከንጹህ እህትና ወንድም በተጨማሪ ምንም ነገር አልነበረንም አይደል? ይኸውልህ የኔ ልጅ የሸንኮራ አገዳ ምርኩዝና የሴት ጓደኛ አንድ ናቸው። ሁለቱንም ሲያምር ትበላቸዋለህ። የኔ እንኳን ሀሳብ እንኳን ቅዠት ሆነ። ለማንኛውም ለእውነተኛው ጓደኛ የኔ ቆንጆ ሂድና ለስላሳ ብጤ ይዘህላትና እኔ ምግብ ላቅርብላት። ጎሽ የኔ ቆንጆ ጎሽ፣ እኔ እንጀራ ላቅርብላት። ታዲያ እማዬ ታዲያ እንዳሁኑ አይነት ነገር ሂድ ጥየሽ ወጣሁ አይደል? ምን አባሆነ ነው የዘጋኝ? ምን አባሆነ ነው የጠፋህብኝ? ቆይ እኔ ብዙ የውስጤን ነገሮች የት ሄጄ ላውራ? የውስጤን ሀሳብ የት ሄጄ ልተንፍስ? እኔ የማወራሽ እኮ ትልቅ ነገር ነው፣ ግን ስልክሽን አጥፍተሽ ጠፋሽ። የጠፋሁትማ ባለፈው እንዳልከኝ ሲሳይን ሄጄ በቦክስ አልኩትና እንዴት በቤስት ፍሬንድ ትጠረጠረኛለህ ብዬ ሁለተኛ ጠገቤ እንዳደርስ ብዬ አክስቴ ጋር ተቀመጥኩኝ። ከዛ ግን ዛሬ አንተ ናፍቀኝ ስመጣ ሰፈር አገኘኝ። ማሪኝ ይቅር በይኝ ሲለኝ እሺ አልኩት። ደስ ይላል። ግን አንተ ስጠፋ ለምንድን ነው ያልፈለግከኝ? አልናፈኩም? እኔማ ሰርፕራይዝ ልነግርሽ በፈልግሽ አጣሁሽ። ስለዚህ ለማን ላውራ ብዬ በጭንቀት ልፈነዳ ስል ማዘሯ ትዝ አለችኝ። ለማዘሯ አካፈልኳት። ሰርፕራይዝ ስትል ሲሳይ እኮ በኋላ ልጋብዝሽ ሰርፕራይዝ አለሽ አለኝ። ልሂድ እንዴ? ምን ሊለኝ ይመስልሃል? ምናልባት ተንበርክኮ ቀለበት ይዞ እንዳትል። አያደርገውም። እንደዛ ካለኝማ እንደ ባለፈው በጥፊ ነው የምናርተው። ለምን? እኔ እንጃ። ቆይ አሁን አንተ የሆነ ሴት መታ እንጋባ ብትልሽ ትላታለህ? እኮ
እሱን ነው የምልህ። አየህ፣ ለማንኛውም በኋላ ሰርፕራይዝ ምን እንደሆነ አሳውቃለሁ። እሺ ነው አጠፋብኝ። እሺ ቆይ እናቴ ቆይ። ኧረ እማማ ይመለሱ። እኔ አንድ አፍታ ጠርቼው እመጣለሁ። ችግር የለውም። እሱ ከሆነ እኔ በዛው አገኘዋለሁ። አለቃዬ ደውሎ አስቸኳይ ነው ስላለኝ ነው እማማ። አይ አሁን የልጄ ልብ ተሰበሰበ፣ ሰው ሆነልኝ ብዬ ሳስብ ከየት አባቷ መጣች ጦስ ጧዛ። ሁለት ነን አንዱ ነው። እሺ እንዴ ይሄ ማለት ናፍቆት ነው። ከመቼ ጀምሮ ነው ያለ ናፍቆት ብላ መጠጣት ጀመረ? ናፊን የበላ ጅብ እኮ አልጮኋለ። በቃ ለሁለታችን ብቻ ቅጅል። እሺ ስኳራሽ ባይሆን ናፊ ቅር እንዳይላት ደርቤ ጠጣዋለሁ። እሺ ናፊ ማለት ቤስት ፍሬንድ ያልካት ልጅ ናት? ቆይ መቼ ነው ታስተዋውቀኝ? እንኳን ላንቺ ላስተዋውቅሽ ለኔም ጠፍታብኝ። ብታይ እንዴት እንደናፈቀች ብዙ የማወራት ነገር ነበር። አሁንም ማን ያለው ለኔ ታወራዋለህ? ከጎንህ ያለ ሰውና አብሮ ያለ ሰው አንድ አይሆንም ብላ ነው እናት ያሳደገች። ማለት ምን ማለት ነው? ይኸውልሽ አንቺ የምትሰሚኝ በፍቅር ሆነሽ ነው፣ እሷ ደግሞ የምትሰማኝ እኔ ነው። አልገባኝም። እኔም አልገባኝም። ባይሆን እንደቀሰቀሰች እንኳን ወልደው አብደው ቢመጡ የሚቀበሏቸው ብዙ ልዩ ሴቶች በብዙ ወንዶች ልብ ውስጥ አሉ አይደል? አረ ልጄ እሱ እንደሱ አይደለም። ተው ማማ፣ አሁን ለልጆ ታግዘው መጠርጠሩት ቢተው ነው። እሱ ነበረ በእሷ እንደሚጠረጥሩት የነገረኝ። እንዴ ኧረ ተይ ልጄ፣ ያማ ድሮ ነው። አሁን እኮ አንቺን ካገኘ ተለውጧል። ለወንድ ልጅ ለጨለማው ሻማ ሆነን ብንቀርብም እኛን አነደን ስናልቅ ፀሐይ መጠበቁ አይቀርም። እኔ ልጁ ፀሐይ አይደለም። እሷ እኮ ምን ፍሬንዱ ናት። ይሁን ማማ፣ ደህና ሁኑ። ናፍቀኸኝ ነበር። እንደዚህ ወዲን የምዘረግፍበት አጥቼ ነበር። ስለዚህ ከዚህ በኋላ እንደማትተወኝ ቃል ግቡ። እኔ እኮ አይደለሁም የተውኩሽ፣ አንቺ ነሽ ጥለሽኝ ሄድሽ። እሺ ከዚህ በኋላ አልተውም፣ የትም ጥዬ ካልሄድም። አልሽ ብትለኝ ራሱ ከኋላ እከተላለሁኝ። አልሽ ሞቼም ቢሆን አልልሽ አልልሽም። እሺ እኔን ጥለህ ትሞታለህ? ንገረኝ፣ ምን ይዘጋል? እኔን ጥለህ ትሞታለህ? ቀውስ እኮ ነሽ። እሺ በቃ ይዤሽ እሞታለሁ። አስበኸዋል? መቃብራችን ላይ ቁጭ ብለን የኖርነውን ስንፈተፍት። ኧረ እባክሽ ሲሆን እሳትሽን የሞቅሽ ወሬሽን ትፈተፍቻታለሽ። እሺ ከአንተ ጋር ከሆነ የትም ይመቸኛል። መልቻው ማይ ወይ እንግዳ ትተሽ ውጪ ተቀመጥሽ? ጎሽ ምኑክ የት ሄዳ? ሄደቻ። አንተ ሰው መስላሃት ልትፈልግ ስትወጣ ምን ፍሬንዴ ነው ካልካት ጋር አፍ ለአፍ ገጥመህ ስታወራ ላለመረበሽ ስትል ጨዋ ስለሆነች እያየች ተናዳ ሄደች አለ መንገዷ። እሷም እናንተ ተጋባባት? አይ ልጄ፣ አሁንማ የቀዘቀዘ ቡናህን አትውቀስ። ትኩስ ነበር፣ አንተ ችላ አልከው። ቆይ እኔ ምን አደረኩኝ? ማይ እሺ ሰው አላውራ? ከሰው ተገልዬ ልኑር?
እህት ጓደኛ አይኖረኝ? ቆየ ልጆችህን እናት አስቀምጠ ከልጆችህ አክስት ጋር ይህን ያህል ሰዓት አፍ ለአፍ ገጥሞ ማውራት ተገቢ ነው? ጥሩ ነው? ይኸውልህ የኔ ልጅ ሴት ልጅ ቃልህን ብትሰማም ተግባርህን ደግሞ ታምነዋለች። እሷ ደግሞ ያየችውን አይታ ይኸው ሄዳለች። አሁን የምትጠይቀው ነገር ካለ እኔን ሳይሆን እሷን ጠይቅ። ጀግናው ልጅሽም በፍቅር ያንበረከከች ወድጄና ምኝባት ስለሆነ አይደል ካንቺ ከእናቴ ጋር ላስተዋውቃት የመጣሁት። ናፊ እናንተ ቅዠት ናት። እሺ እናንተ ቅዠት ናት። እሺ እናንተ ቅዠት ናት። እሺ እናንተ ቅዠት ናት። እሺ ናፍቆት ምንህ ነች? እህቴ፣ ጓደኛዬ፣ በቃ ቤስት ፍሬንድ ነን። አንተ ስለሷ ምን ሆነ? ያው እህቴ ከሆነችማ ስለአንተ ስሜት ግድ ሊላት ይገባል። አንተም እኮ ስሜት አለ፣ የኔ የምትለው ሰው እኮ አለ። ትክክል ነሽ። አንተም ብዬ መጥቼ ቤት ኮልተኸኝ ከሷ ጋር የሚያስተቃቅፍህ እኔን የሚያስረሳ ስሜት ምንድን ነው? እውነት ቤስት ፍሬንድነት ነው? ቆይ አንተ በህይወቴ ከሷ የሚቀድም ነገር የለም ብለህ ነው የምታስበው? ሁሉንም ነገር አስተካክላለሁ። ምኑን ታስተካክላለህ? የተበላሸ ነገር ሲኖር እኮ ነው የምታስተካክለው። አንተ ደግሞ ተበላሽተህ አይደለም፣ በእኔና በቤስት ፍሬንድ መካከል ውድድር ይዞ። እኔ ደግሞ ራሴን ከሰው ጋር አላወዳደርም። እናትህን ያልሰማህ እኔን አትሰማኝም። ግን አንድ ነገር ልንገርህ፣ እየሆናችሁ ያላችሁት ነገር ለሁለታችሁም ቢሆን አይጠቅማችሁም። ዝም ብላችሁ ትባከናላችሁ። ለግንኙነታችሁ ወይ ስም ስጡት ወይ ልክ አብጁለት። ቆይ ከቤስት ፍሬንድ በላይ ምን ስም አለው? ለምንድን ነው የማትረዱ? ነቅለህ የምትሮጥላትን ሴት ቤስት ፍሬንድ ብለህ ራስህን ማታለልህ ሞኝነትህን ያሳያል። ቆይ እነዚህ ሰዎች ሁሉም ያማቸዋል እንዴ? ቤስት ፍሬንድ ከሆነም ቤስት ፍሬንድ ነው። ሌላ ምን ሊሆን ይችላል? እንዴት እንደምናገር ጨንቆኝ ጠፋውብህ አይደል?
እንዳልከው እኮ ተንበርክኮ ላግባሽ አለኝ። በህይወትህ ከናፍቆት የሚቀድም ነገር የለም ብለህ ታስባለህ? ጠይቀች። ማ ሰርፕራይዝ ነበረኝ ግን ጠፋሽብኝ ብዬሽ ነበር እኮ። እና ምን አልካት? ዝም ምን ያልኳት? አንቺስ ምን አልሽው? እሺ አልኩት። ምን? በህይወት ውስጥ ተራ የሚባል ግንኙነት የለም። እያንዳንዱ የሚያጋጥም ሰው ፈተና ወይም ደግሞ መጋጫ አሊያም ደግሞ ስጦታ ነው አይደል? የሴት ጓደኛ ትይዛለህ ብዬ አስቤ አላውቅም ነበር። መልካም የትዳር ዘመን ይሁንልሽ። በቃ አውቅ ሰላምሽን ስትመርጪ ብዙ ልብ የሚሰብሩ ስንብቶች አሉ። አልተለየሁም እኮ እኔ ሁሌም ከጎን ነኝ። እኔ ያላንተ ማን አለኝ? ለማን የውስጤን አወራለሁ? የልቤን ለማን እነግራለሁ? እሺ ባለፈው ጠፍተህብኝ እንዴት እንደናፈከኝ ታስታውሳለህ አይደል? ለምንድን ነው እንለያይ የምትለኝ? ታውቂያለሽ፣ መላመድ ጉልበት እንዳለው ያወቅኩት መለየት ሲመጣ። ዙሪያችንን አላየን እንጂ ብዙ ባለቤቱን የሚናፍቅ ልብ አለ። እሺ በቃ አትፈልገኝም? በቃ ተለያየን። ልትተወኝ ነው? ልጠፋብኝ ነው? ዳግም ልዘጋኝ ነው? እሺ አንተ እኮ ጥሩ ልብ ነው ያለ ወንድሜና ቤስት ፍሬንዴ እኮ ነህ። ጥሩ ልብ ያለው ሰው እኮ ሁልጊዜ በሁሉም ነገር እድለኛ አይደለም። በቃ ልዘጋኝ ነው? አታገኘኝም? አትደውልልኝም? አትፈልገኝም? እንዳንቺ አይነት ልብ ሊኖረኝ በጣም ደስ ይለኝ ነበር። አታስቢ፣ እንደዋወላለን እንጂ። ድሮም እኮ ጅል ወንድ የሰው ሚስት ማባበል ይወዳል። ለእኔ ደግሞ ፍቅረኛዬ ነች። አንተ እያለ ምንም ጊዜ ሊሰጠኝ አልቻለችም። ችግር የለውም ብለን ያልነው ነገር ነው ችግር እያመጣብን ያለው። እንዳልከው እኮ ተንበርክኮ ላግባሽ አለኝ። እሺ አልኩት። በህይወት ውስጥ ተራ የሚባል ግንኙነት የለም። እያንዳንዱ የሚያጋጥም ሰው ፈተና ወይ ደግሞ መቀጫክ አሊያም ደግሞ ስጦታ ነው አይደል?
ያንተ ሐሳብ አያልቅምና ሳሙናው ማለቅ አለ። ማይ ናፊ እኮ ልታገባ እስቲ ልቀበል። እውነቴን ነው። ደስ አይል? ምን አይነት ስጦታ ብሰጣት ነው ደስ የሚላት? ሰላሟን ብትሰጣት ለሷ ደስታዋ ነው። በቃ አለቀ፣ አከተመ እኮ። እጅ ለእጅ ተያይዞ በየመንገዱ ማውደልደል ማንዛረጥ የለም። እሷም አርፋ ስብስብ ብላ ትቀመጣለች። አንቺ ደግሞ ሁሌ የተሳሳተ ሀሳብ ነው የምታስበው። እስኪ ዛሬ እንኳን ልጄ በማይሆን ነገር ስለጠረጠርኩ ይቅርታ በይ ወይ ደግሞ ዝም በይ። ምን ይላል ይሄ? እራስህ እኮ ነው ምን ብሰጣት ደስ ይላታል ብለህ የጠየከኝ። እኔ ደግሞ የትኛውም ሴት ቢሰጣት የምትወደውን ነገር ነገርኩ። እኔ ሰላማውን መሽነስቻት ነው የምሰጣት። እሷ ካንተ ርቃ እሱን ስትል አሁን ደበረህ አይደል? ነገ ደግሞ ናፈቀችኝ ትላለህ። ቀጥለህ ደግሞ ትደውላለህ። ቀጥለህ ደግሞ እንገናኝ ትባባላላችሁ። ከዛ በኋላ እንደ ልማዳችሁ ታንዛርጣላችሁ መንገድ ለመንገድ። እኔ ደስታዬን ለመግለጽ እንጂ ለሌላ አለም። ይኸውልህ ልጅ፣ የእሷ ደስታ የሚያስደስት ከሆነ እርግፍ አርገተዋት። በቃ ላንተም ጥሩ ነው። ሴት ልጅ የምትፈልገው የተረጋጋ ህይወት፣ ትዳር፣ ልጆች፣ ስራ ነው። አንተ ደግሞ እሱን ልትሰጣት አትችልም። አንተ ደግሞ የምትሰጣት ሁል ጊዜ ያልተጨበጠ ደስታ፣ ያልተረጋጋ ህይወት ነው። ይኸውልህ ለእሷ ካዘንክ ሰላሟን ስጣት። ለሳሙናውም ካዘንክ ደግሞ ቶሎ ቶሎ ጠብበት፣ ውሃ ይጨርሰው። ይልቅ ሳያመልጥ ቶሎ ቶሎ አጥበህ ተነሳ። ምን ይላል? ናፊ የኔ ቆንጆ፣ የሰርጋችን የምዘፍንልሽ ሙዚቃ ልዝፈንልሽ? መጠሪያ ያልተገኘ የሚሆንሽ ላንቺ ጨርሰን ማትወጣ ከሆነ እንሂድ። እሺ፣ ትዕግስት እኮ መጣው ብላኝ ቀርታ። አይ እንደውም መጣች። ይቅርታ ቦስ፣ ቆየሁብህ አይደል? እንዴ ናፊ ጋር ትተዋወቁም እንዴ? በይጮኛን ተታወቂያት፣ ለአንቺም ቅርብሽ ነች። ትዕግስት እባላለሁ። የሸቱ ቤስት ፍሬንድ ነች። አልነገረሽም እንዴ? ማነች? እሺ እንደውም ነው የምታውቀው? እንዴ ፍቅረኛው እኮ ነች። አታውሩም ማለት ነው እንዴ? እሺ አንቺን አግኝቶ ነው ለካ ሰሞኑን ጣል ጣል ያደረገኝ። ጽድቁ ቀርቶብኝ በቅጡ በኮነነኝ። አልገባኝም። ይቅርታ፣ ከራሴ ጋር ነው ያወራሁት። ቤስት ፍሬንዶችን አይመለከትም። እኔ እኮ የኔና የሱ ቤስት ፍሬንድነት ሰው ሁሉ የማይዋጥለት ነገር ነው የሚገርመኝ። ለማንኛውም ጥሩ ሰው ነው ያገኘሽው። ተለያይተናል። ለነገሩ ቀድሞውንም አንድ ላይ አልነበርንም። እሺ እኮ ባንቺ ደስተኛ ነበር። ለምን ተለያያችሁ? አይደለም፣ ሆኖም አያውቅም። እሱ ከአንቺ መራቅ እንደሚችል ሊያረጋግጥ ነበር። ለዚህ ነው በህይወት ከናፍቆት የሚበልጥብ ነገር የለም ብለሽ የጠየቅሽው? አንድም ቃል ሳያሳንስ መጥቶ ነገረሽ? ለዚህ ጥያቄ መልሱ ምን እንደነበር ታውቂያለሽ? ዝምታ ነው። በአንቺና በእሱ ቤስት ፍሬንድነት ሁሌም ዝምታ ነው። እሸቱ መጥቶ እንደሚሄድ ባውቅ ኖሮ የሚሰበር ልብም የሚያለቅስ አይንም ባልነበረኝ ነበር። እሺ ልጅቷ ምንድን ነው የምታወራው? እሷ በእሺ ስጠረጥረኝ አንተ ያኔ ለምቦጭን የምጥልበት ጊዜ ነው ያስታወሰች።
እሺ ሙት በማያስቀና ነገር እኮ ነበር የምቀናው። በቃሽ። አስሬ የሸሻት ቤቢ እኔ የሸሽ አይደለሁም። እሺ ይቅርታ፣ ደጋግመሽ በስሙ ስጠሪኝ እኮ ስሜቴን መቆጣጠር አልቻልኩም። ስሜቴ ሆኜ ነው። በቃሽ። እናንተም ያመናችሁት አልከዳችሁ ይሆናል፣ ግን የሚከዳችሁን ነው ያመናችሁት። ቆይ አሁን አንተ የሆነ ሴት መታ እንጋባ ብትልሽ ትላታለህ? እሺ በቃ አብረን እንሞታለን። ከአንተ ጋር ከሆነ የትም ይመቸኛል። ምክንያቱም ቃላት ሊገልጸው የማይችል ቅንጣት ረቂቅ በውስጣችሁ ፍቅር ስለሚኖር። ምን ሆነ ነው? ታውቂያለሽ፣ ሳዝና ስበደል ብቀጠቅጣት ምንም ማድረጋት የምትችለኝ እቺ ሳኮ ብቻ ነች። እኔ አልሰማህም፣ እኔ አልችልህም። ቆይ ከኔ ጋር ብታወራ ይቀላል። እባክሽ ጩኸቴን አትቀሚ። የሆንኩትን ደግሞ ሳላወራ እንድትሰሚ ነኝ ነሽ። ያዟ ለካ ሁሉም ነገር ውስጥ ልቅ አይባልም። እናንተ ጨርሱ፣ እኔ እዛ ጋር ቁጭ ብያለሁ። እሺ 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 ልጅቷ ለምታወጥ ይህን ያህል ጊዜ ያላወራ ነው ያልተዋወቅ ነው። ምን አለ ታውቂያለሽ፣ መላመድ ጉልበት እንዳለ ያወቅኩት መለየት ሲመስል መላመዳችን ስማ፣ ከናፍቆት ጋር ምንድን ነው ግንኙነታችሁ? ይኸውልህ ምንም ነገር የለንም እንዳልከኝ አውቃለሁ። ቃልህንም አምኛለሁ። ለዛም በፍቅር አጭቻታለሁ። ለአገባትም እየተዘጋጀው፣ ግን ልቧ ከኔ ጋር ሳይሆን አግብቼ ልፍታት። በጋብቻ ስም አስሬ ማስቀመጥ አልፈልግም። ሚስት እኮ የደስታ ምንጭ፣ የሰላም ማዕከል እኮ ነች። ምን ቀረኝና ልተውል? ንገረኝ፣ ምን ቀረኝና ልተውል? ልተውል? ምን ቀረኝና ልተውል? ምኑ ልተውል? ከየትስ ልተውል?
ዘጋኋት፣ ራኳት፣ ሸሸኋት። ግን ናፈቀኝ። እንደሌለችኝ ሳክን ሁሉ ነገር ጎደለብኝ። ያለ እሷ መኖር ደከመኝ። ከእሷ መራቅ ከባድ ቅጣት መሆኑን ባቅም ተውኩል። መኖሯን ብቻ ነበር የማውቀው። ሌላውማ ሲደርስብኝ ነበርኩት። ከእሷ መራቅ፣ እሷን ማጣት ከባድ ቅጣት ቢሆንም ተውኩል። እስኪ ንገረኝ፣ ምን ልተውልህ? ማሰቤን ላቁም? ትዝታዬን ላጥፋለህ? ስለ እሷ ማሰብ ልተው? አንቺ ምንም ብትይ ልክ ነሽ። እሺ፣ ግን በእናትሽ ምንም እንዳትይ። በቃ ዝም ብለሽ ቀፊ። መኖር ደከመኝ፣ ማሰብ ተሳነኝ። ስህተት ላለመስራት እየታገልኩ። ቆይ ከመቼ ጀምሮ ነው ማፍቀር ስህተቱን የሚያውቀው? ማፍቀር እኮ ስህተት ሆኖ አያውቅም ልጄ። ማንን እንደምታፈቅር አለማወቅህ ነው ስህተት። ግንኙነታችሁን ከልክ በላይ ማድረጉ ነው ስህተቱ። የሰው ሰው መመኘቱ ነው ስህተቱ። በምንጥስዬ ጓደኝነት ተንጠልጥሎ ልክ ማለፉ የሰው ሴት መመኘቱ ነው ስህተቱ። ማይ ናፊን እኮ ምን እንደሚያስፈልጋት ብቻ ሳይሆን ነገሮች መች እንደሚያስፈልጓት፣ ምን እንደምትወድ፣ ምን እንደምትጠላ፣ ምን እንደሚያስከፋት፣ ምን እንደሚያስደስታት ብቻ ምን ልበልሽ፣ ልክ እንደ እጄ መዳፍ ነው በቃ ማቃ። እሷም እንደዛው። ታዲያ ቆይ አብሮ ለመኖር ለመዋደድ ከዚህ በላይ ምን ያስፈልጋል? ልቤን እስኪ ደግመኝ፣ አይምሮዬ በእሷ ሀሳብ እስኪ ዝል እየፈለግኳት እንዴት ለዘላለም ልቶ ጓደኛዋ የለፋባትስ ስንት ዓመት የጠበቃትስ እንዴ ከአንተ ጋር ዱላ ቀረሽ የተከራከረባትስ እሱስ አያሳዝንህም? ቆይ ልጄ ለምንድን ነው ራስ ወዳድ የሆንከው? ይህን ያህል ራስ ወዳድ ነህ? ለፍቶባት ደክሞባት እንዴት ሊያገባት ሲል እኔ ያለ እሷ አልኖርም ብለህ ትላለህ? ማይ ቆይ እስኪ ንገሪኝ፣ ከጭቃ ውስጥ አውጥቶ ያጠበና ከታጠበ በኋላ ቅባት የቀባ አንድ ነው? አየሽ፣ የኔና የእሷም ህይወት በዚህ ልክ ተሳስሯል። ለስህተትህ ምክንያት አትፈልግ። እምነቱን ሊያጸና እሱ ደጋግሞ ጠይቆ አንተም ምንም እንደሌለ ተናግረው ነበር። ስለዚህ ቃልህን ጠብቅ። ቃል ከባድ ነው። የሚያምንህን ሰው ደግሞ አታታለው። ሰማለህ? ያመነህን አትክዳ፣ አታታለው። ቆይ ወዴት ትሄድ? ይልቅ አርፈ ጠቅልል ብለህ አተኛ። እግሬ ወደ መረኝ፣ ልብ የሚያሳርፈኝን እስካገኝ ዝም ብዬ ወደፊት ልሂድ። እኔ የምልህን ብትሰማ ይሻልሃል ግን
እንዴት ነሽ? እሺ ናቅፌ አንተን ነው የማስበው። አያስቅም። የምሬን እኮ ነው። ልክ አይደለም አይደል? እኔ እኮ የሳብኩት እሺ ናቅፌ ስትይ እኔ ያለሁት እዚህ ከየት አግኝታ አቀፈችኝ ብዬ እኮ ነው። አየክ እንደዚህ ነው የተቸገርኩት። እሱ ከሆኜ አንተን ነው የማስበው። እሱን አቅፌ አንተን ነው በቃ የምፈልገው። እሱንም እያስከፋሁት ነው። እያረኩት ያለሁት ነገር ግራ እያጋባኝ ነው። እኔ ራሱ ግራ ገብቶኛል። የማላውቀው ራሴን ነው እንጂ ይዞርክ ያለሁት። ለምን እንደሆነ አላውቅም። የጨረቃ ውበቷ የሚጨምረው ጨለማ በዙሪያ በጨመረ ቁጥር ነው የሚለው አባባል ከሱ ጋር ሰውን ያቃጭልብኛል። ጨረቃ እውነት ወደ ጨለማ ህይወት ሰተት ብዬ እየገባው ነው። ያንተን ፉንጋነት በጨረቃ ውበት እየለካው ነው። ማን ነው ፉንጋ? አንተ። እኔ ነኝ ፉንጋ? እኔ ነኝ ፉንጋ? ረፍረፍ ሻለ ድማ ከሺ ጋር እኮ አይ አትድገኝ። የጠረጠርኩ ቀን ነው ማቆም ነበር። እኔ ግን እጄ እሱን አናገርኩት። ያለኝን ሁሉ አመንኩት። የፈለገ ነገር ጥርጣሬ ቢኖረኝ እንኳን አብዝቼ ስለወደድኩሽና ስላፈቀርኩሽ ምናልባት ስላልተረዳኋት ነው ብዬ ራሴን ወቀስኩ። ለካ ልብ አይሳሳትም። ያለ ፍላጎትሽ ነው አስገድጄሽ ነበር። ብፈልግ አይደለ ላግባሽ ስትለኝ እሺ ያልኩት። ትዳር እኮ በእምነትና በአንድነት ሲሆን እንጂ እንዳንቺ ሀሳብሽና ልብሽን ሌላ ቦታ አድርገሽ ራስሽን የምትቀጭበት ተቋም አይደለም። ላገባሽ ስንበረከክ ብዙ ህልም ጽፌ ነበር። እንደምትሄጂ ግን አልጻፍኩም። ናፍቆት መቼም አልረሳሽም። ምክንያቱም ወድቀሽ ስትነሺ የጣለሽን ድንጋይ እንዳትረሺ ስለሚል። የሆነ ነገር ሁሉ ድንገት ነው፣ ሳላስበው ነው። ዓለም መጥፎ ሰዎችን አትቀጣም፣ ትሸልማለች እንጂ። ስህተት ቢሆንም እወድሻለሁ። ዓለም እዚህ ድረስ ገፍታ ካደረሰችን ምን እንጠብቃለን? ለትንሽ ጊዜም ቢሆን አጥቼሽ ምን ያህል እንደናፈቅሽኝ አይቼዋለሁ። ስለዚህ ካሁን በኋላ ካጠገቤ አላርቅሽም። እሺ? አይኖቼ ለሰከንዳት ካንቺ ዞር አይሉ፣ እጆቼ እጆችሽን አጥብቀው ይዘው፣ እግሮቼ ደግሞ በሄድሽበት ሁሉ ይከተሉሻል። እሺ? ለዚህ ደግሞ ቃል ይሰጥሻል። እኔ አንድ ነገር ቃል እንድገባልኝ እፈልጋለሁ። ያሻሽን ጠይቂ። እኔ ላንቺ የምሰሰተው አንድም ነገር የለም። እኔ ጓደኛም ፍቅረኛም እህትም ሁሉንም ሆንልሃለሁ። ግን መቼም ቢሆን የሴት ቤስት ፍሬንድ እንዳትይዝ። እናቴ የጣለህን ድንጋይ መቼም እንዳትረሳው ትለኛለች።
ምን ነው? ሲሳይም ቅድም ጎሽ ነቃሽ? እዚህ ምን እሰራለሁ? እኔማ ቤተሰቦችሽ ይወቁ አይወቁ ሳላውቅ ዝም ብዬ እንዳልሰድሽ ብዬ እኮ ነው። እንዴ ቤተሰቦቼ ምን ነው የሚያውቁት? መኪና ገጨኝ እንዴ? ኧረ አልገጨሽም፣ ደህና ነሽ? ቆይ እኔ የምልሽ እንደው ሰውነትሽ ላይ ምንም አይነት ምልክት ስታይ አትጠረጥሪም? ግድ የለም የሰውነትሽ ምልክት ታዩና እንደው የወር ግዴታሽ ቀረ አልቀረ የሚለው ነገር በልብሽ ውስጥ ሲታሰብ አትጠረጥሪም? ማለት አረገዝኩ አንድ ወዴት ሄጂ? እኔ የምልሽ እርጉዝ ሆነሽ በፀሐይ ዝም ብለሽ አትዙሪ። እንኪ ይህን ዝንጅብል ደግሞ ይጠቅምሻል። በስሱ ጠጪው። ምንም የሚያውቁት ነገር አልነበረም እንዴ? ወሬ ነጋሪ ሆንኩ ማለት ነው? ወይ ጉድ ፈላ ጉድ! ኧረ የምሬን እኮ ያምራል። አውቃለሁ የኔ ቆንጆ፣ መለያየት ይከብዳል። አልቅሽና ይወጣልሽ። ያው አንዳንዴ ሙሽራ ከቤተሰቦቹ ሲለያይ እኮ ማልቀስ ወግ ነው አይደል? አንዳንዴ መለየት ከባድ ነው። ብዙ የምታስታውሰውን ነገር የሰጠን ሰው መርሳት ከባድ ነው። የማትናገረውን ስሜት፣ የማትጮኸውን የውስጥ ጩኸት የሰጠን ሰው መሰናበት የምር ከውስጥ ያማል። የማትጮኸውን የውስጥ ጩኸት የሰጠን ሰው መለየት የምር መተንፈስ እስከሚያቅት ድረስ ይከብዳል። እንዴ ናፍቆት! እሸቱ! እሸቱ! ኧረ ሰው አለ! ናፍቆት! 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 ምንድን ነው እሸቱ? ምንድን ነው የሆነችው? ናፍቆት! 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 ሰው ጥራ! ፖሊሽ ውስጥ ያለው ህፃን የኔ ደም ነው። የሆነ ጊዜ አሞሽ ሳለ አይንሽን ሳየው የሆነ ነገር እንዳለ ተሰምቶኝ ነበር። ያው ዶክተር ባልሆነም አንቺን የምትፈልግ ሌላ ነፍስ እንደምትኖርሽ ተሰምቶኝ ነበር። አሁን ግን አረጋግጫለሁ። ልጆች ያለ እናትና ያለ አባት ማደግ የለባቸው። በእኛ ስህተት ልጃችን መቀጣት የለበትምና አገባሻለሁ።
አንዳንዴ ሊገባን ይገባል። እኛ የምንወዳቸው አይናቸውን ስናየው እንደሚሰማን ሰላም እነሱ አይሰማቸውም። ያ ደግሞ ልብ ይሰብራል። እኛ ግን ልጃችን በመሃላችን ስላለ በሱ እንካሳለን። ለልጅሽ ምንም እንደምታደርጊ ተስፋ አደርጋለሁ። ውጭ ጠብቅሻል። እሺ እዚህስ ሌላ ህይወት አለ። የሲሳይ ልጅ እኔ እናንተ በጓደኝነት ስም ስንቀላለድ ድንበራችንን አለፍን። ህይወት ግን እውነተኛ ዋጋ አስከፈለን። አሁን ካንተ ጋር ብሆን በየቀኑ ሲሳይ ነው የሚታየኝ። በየቀኑ ያደረግነው ክደት ነው የሚታየኝ። እና በቃ ቤስት ፍሬንዶች መሆን አንችልም ማለት ነው? እሺ ግን ናፊ እንደ ጓደኛ መደወል እንችላለን አይደል? አልችልም። እሺ ድምፅህን በሰማው ቁጥር የለቀኩትን ህልሜን ነው የምታስታውሰኝ። ይህ ህፃን እውነተኛ ጓደኛዬ ነው። አንተ ግን የልጅነት ትዝታዬ ነው። የልጅነት ትዝታ ደግሞ ይኖራል እንጂ አይኖርም። እኛም ማይጨበጥ ደስታ ወስናኝ እውነተኛ የሆነ ህይወት አጣ ነው። ራሳችንን ከዳን። ደህና ሁን እሺ። ታስፈልጊኛለሽ። ስንት ነገር ያስለመደች ልጅ ቆይ እንዴት ነው በአንዴ ተውኝ የምትይኝ? ታስፈልጊኛለሽ። እኔ እኮ ያለ አንቺ ምንም ነኝ። ሁሉ ነገር የሆነሽ እንዴት ነው በአንድ ጊዜ ከህይወት ካልወጣው የምትይኝ? እሺ በቃ እርሳኝ። እኔ ወደሚያስፈልገኝ ህይወት ሄጃለሁ። ደህና ሁን። የሆነ ሴት መተናገባ ትችላታለህ? የኔ ጓደኛማ ልጅ ነው። የእሺ ስም ጠፍቶሽ ነው? አይ በናፊ ማገልገል የለም። እሷንም ጥሎባት እንደኔው ትሁኔ። ግን አንተ ስጠፋ ለምን ያልፈለከኝ? አልናፈኩም። ጠምቶት ተንጋሎ ይጠጣ ከዋሉ ካደሩ መረሳት ወይ ልጅ ለካ ነፍሳቸው የተሳሰሩ ሰዎችም ይለያያሉ። ለካ ሊረሳ የማይችል ሰው ተለይቶ ሲሄድ ማስቆሚያ ቀን ይጠፋል። ለናፊ እኮ ሰላሟን ሰጡ። ግን ደግሞ የኔም ሰላም አብሯት ሄዷል። ልጅ ልጅነት እኮ ያልፋል፣ ኃላፊነት ግን ይቀጥላል።
ነገ ፀሐይ ስትወጣ አንተ ሌላ አዲስ ሰው